በሀገራችን የቀደመ ሴታችን የሚሸረሽሩ እንዲሁም ደግሞ ኢትዮጵያዊ ጨዋነታችንን ወደ ጥያቄ ውስጥ የሚያስገቡ በርካታ ጉዳዮችን በአሁኑ ጊዜ እንመለከታለን። ከነኛ መካከል ደግሞ በግንባር ቀደምትነት የሚነሳው የሐሰተኛ መረጃው ስርጭትና የጥላቻ ንግግር ነው። ከሰሞኑ በተለይ በማህበራዊ ሚዲያዎች እየተዘዋወሩ የሚገኙ የጥላቻ ንግግር መሰረት ያደረጉ እንዲሁም ደግሞ ሐሰተኛ መረጃዎች በስፋት እየተሰራጩ ይገኛሉ። የእነዚህ መነሻ ምንድን ነው የሚለው በተመለከተ በስፋት ዛሬ በሀገር ጉዳይ በአዲስ ቀን የሀገር ጉዳይ አድርገን በስፋት ተመልክተነዋል። በዚህ ጉዳይ ላይ እንግዶችን ጋብዘን ሰፋፊ ማብራሪያዎችን ጠይቀናቸው ነበረ። በዚህም እንግዲህ በተለይ በሀገራችን የጸጥታ ችግር እስከ መሆን የደረሰን ስጋት ደቅነው የሚገኙ እነዚህ የጥላቻ ንግግሮችና የሐሰተኛ መረጃዎች ስርጭት በዋናነት በእኩይ ዓላማ ባላቸውና እኩይ ፍላጎት ባላቸው ግለሰቦች የሚሰራጩ እንደሆነ ማወቅና መለየት ይቻላል። እነዚህ ለመቆጣጠር የወጡ ሕጎችም ደግሞ ተፈጻሚነታቸው አሁንም ጥያቄ ውስጥ መግባቱ በዋና ምክንያትነት የሚጠቀሱ ጉዳዮች ናቸው። ቀሪ ሀሳቦችን ከዚሁ ጋር የተገናኙትን ማለት ነው በአዲስ ቀን የሀገር ጉዳይ አድርገን በተመለከትነው የዛሬው የጥላቻ ንግግርና የሐሰተኛ መረጃዎችን ስርጭትን በተመለከተ የተመለከትነው ጉዳይ ነው። በኢቢሲ ዶት ስትሪም የሁሉም የሚዲያ አማራጮች እንድትከታተሉን እንጋብዛለን።